እጅግ አስደንጋጭና አስገራሚ ሰበር ዜና ደርሶናል። ክቡራትና ክቡራን ተመልካቾቻችን የኤርትራ መንግስትን ሁሉን አቀፍ በሆኑ መንገዶች የሚቃወም የትጥቅ ትግል በአዲስ አበባ እንቅስቃሴውን ጀምረዋል። ለዓመታት ኢትዮጵያንና ኢትዮጵያውያንን በትጥቅ ትግል አቀንቃኞች ዋጋ ስታስከፍል ከ3 አስርት ዓመታት በላይ የሰነበተችው ኤርትራ የዘራችውን የምታጭድበት ጊዜ ደረሰ ወይስ በአሰብ ጉዳይ የዶክተር አብይ የሴራ ፖለቲካ ተጀመረ? በአዲስ አበባ ከተማ ጽህፈት ቤቱን በቅርቡ የከፈተው የኤርትራዊ ተቃውሞ እንቅስቃሴ ብርጌድ ንሓመዱ ወደፊት ወታደራዊ ማዕከላት ሲቋቋሙ ይህ ጽህፈት ቤቱ ማዕከላዊ ጽህፈት ቤት እንደሚሆን አስታውቋል። እንቅስቃሴው በኢትዮጵያ ውስጥ ወታደራዊና ዲፕሎማሲያዊ ማዕከላት ሊኖሩት እንደሚችልም ገልጿል። የብርጌድ ንሓመዱ አመራሮች ለቢቢሲ እንደተናገሩት ከኢትዮጵያ መንግስት ጋር ብርጌዱን የሚቀላቀሉ ኤርትራውያን ዋስትና ስለሚያገኙበት መንገድ እየተነጋገሩ መሆናቸውን ተናግረዋል። ፕሬዝዳንት ኢሳያስ አፈወርቂን ከስልጣን ለማውረድ የሚንቀሳቀሰው ብርጌድ ንሓመዱ በአዲስ አበባ 22 ተብሎ በሚጠራው አካባቢ ጽህፈት ቤቱን ከወር በፊት በየካቲት ወር አጋማሽ ላይ ስራ አስጀምሯል። በምርቃት ስነ ስርዓቱ ላይ እንደተደመጠው የብርጌድ ንሓመዱ አመራሮች የቢሮ መክፈት ለእንቅስቃሴው እጥፍ ድርብ ጉልበት እንደሚሰጠው ተናግረዋል። ፕሬዝዳንት ኢሳያስ አፈወርቂን ከስልጣን ለማውረድ የሚንቀሳቀሰው ብርጌድ ንሓመዱ በአዲስ አበባ 22 ተብሎ በሚጠራው አካባቢ ጽህፈት ቤቱን ከወር በፊት በየካቲት ወር አጋማሽ ስራ አስጀምሯል። እንቅስቃሴውን ከሚመሩት አንዱ የሆኑት አቶ በየነ ገብረ እግዚአብሔር ጽህፈት ቤቱ ተበታትኖ ለቆየው የብርጌድ ንሓመዱ እንቅስቃሴ አንድ ማዕከላዊ መገኛ እንደሚሆንም ገልጸዋል። ይህ ጽህፈት ቤት የተከፈተው ብርጌድ ንሓመዱ ከሌላ የተቃዋሚዎች ቡድን የኤርትራ አፋር ብሔራዊ ኮንግረስ ጋር በአዲስ አበባ ከተማ ጥር 19 2017 ዓ.ም ኤርትራውያን በተገኙበት ስብሰባ ካካሄደ በኋላ ነው። የብርጌድ ንሓመዱ የዲፕሎማሲ ዘርፍ ኃላፊ የሆኑት አቶ በየነ ገብረ እግዚአብሔር ለቢቢሲ እንደተናገሩት ቀደም ሲል በምዕራባውያን አገራት ሲካሄድ የነበረው የተቃውሞ እንቅስቃሴ ከሌሎች አገራት በተለየ መንገድ በኢትዮጵያ መጀመሩ ልዩ ትርጉም አለው ብለዋል። አቶ በየነ አክለውም የእንቅስቃሴው ተወካዮች ከኢትዮጵያ መንግስት ባለስልጣናት ጋር እየተነጋገሩ መሆኑን ጠቁመው ለኢትዮጵያ መንግስት ያቀረብነው ጥያቄ በኤርትራ ስር ነቀል ለውጥ እንደምናመጣ ነው ብለዋል። ብርጌድ ንሓመዱ ባለፉት 3 ዓመታት በተለይም በምዕራባውያንና በመካከለኛው ምስራቅ ሀገራት እየተስፋፋና ትኩረት እየሳበ የመጣ የኤርትራውያን ተቃውሞ እንቅስቃሴ ነው። ደጋፊዎቹ በሚለብሱት ሰማያዊ ቲሸርት ምክንያት ሰማያዊ አብዮት በመባልም ይታወቃል። የብርጌድ ንሓመዱ ደጋፊዎች ተቃውሟቸውን የጀመሩት የኤርትራ መንግስት በተለያዩ ሀገራት የሚያዘጋጃቸውን ክብረ በዓላትና ዝግጅቶች በማወቅ ነበር። አሜሪካ፣ ዩናይትድ ኪንግደም፣ እስራኤል፣ ካናዳ፣ ስዊድንና ስዊዘርላንድ በመንግስት ደጋፊ በሆኑ ፌስቲቫሎች ላይ ረብሻዎች የተከሰቱባቸው አገራት ናቸው። በእነዚህ ግጭቶች ደግሞ የጸጥታ ኃይሎችን ጨምሮ በሰዎች ላይ ጉዳት ደርሷል። እንዲሁም በርካታ ተቃዋሚዎች በቁጥጥር ስር ውለዋል። የጀርመን አቃቤ ሕግ ብርጌድ ንሓመዱ የሀገር ውስጥ አሸባሪ ድርጅት ሲል የፈረጀ ሲሆን ይህን አሸባሪ ድርጅት በመመስረት እና አባል በመሆን የተጠረጠሩ 17 ሰዎችን እየፈለገ መሆኑን አስታውቋል። ከብርጌድ ንሓመዱ እንቅስቃሴ ጋር ስማቸው ከሚጠቀሱት ግለሰቦች አንዱ የሆኑት ሂሮስ አስፋህ ለቢቢሲ እንደተናገሩት በውጭ ሀገራት የሚገኙ ኤርትራውያን ፌስቲቫሎችን ለማስቆም የሞከሩት እነዚህ ዝግጅቶች የመንግስት መሳሪያ በመሆናቸው ነው ብለዋል። እነዚህን ፌስቲቫሎች ሽፋን ተደርጎ የሚሰበሰበው ገንዘብ ለስርዓቱ ኃይል ይሰጥ ስለነበር ይህ ተቃውሞ ተደረገ ብለዋል። ምንም እንኳ የብርጌድ ንሓመዱ እንቅስቃሴ ፌስቲቫሎችን ለማስቆም በሚል ምክንያት ቢጀምርም የቡድኑ የመጨረሻ ዓላማ ከ30 ዓመታት በላይ በስልጣን ላይ ቆየውን የኢሳያስ አፈወርቂን መንግስት ማስወገድ ነው። ኤርትራ ከቀኝ ግዛት ከወጣችበት ጊዜ ጀምሮ በስልጣን ላይ የነበረው የፕሬዝዳንት ኢሳያስ አፈወርቂ መንግስት ባለፉት 32 ዓመታት አገር አቀፍ ምርጫ አካሂዶ አያውቅም። በኤርትራ ውስጥ ህግ አውጪ፣ አስፈጻሚና ተርጓሚ የተባሉት የመንግስት አካላት በአግባቡ ያልተዋቀሩና የማይሰሩ ሲሆን የአገሪቱ መንግስትም በከፍተኛ የሰብአዊ መብት ጥሰቶች ይከሰሳል። የኤርትራ መንግስት ተቃዋሚዎችን፣ ጋዜጠኞችንና የሃይማኖት መሪዎችን ያለ ክስ ለረጅም ዓመታት በማሰር በተባበሩት መንግስታት ድርጅት ተቋማት ተወንጅሏል። ከዚህም በላይ ሀገሪቱ ዜጎች ገደብ የሌለው የግዳጅ ወታደራዊ አገልግሎት እንዲሰጡ በማድረግ በዓለም አቀፍ ደረጃ በሰብአዊ መብት ጥሰት ትታማለች። ክቡራን ተመልካቾቻችን ለሰዓቱ የነበረን ሰበር ዜና ይህንን ይመስላል። ተጨማሪ መረጃዎችን ስናገኝ በድጋሚ የምንመጣ ይሆናል። በድጋሚ እስከምንገናኝ ሰላማችሁን ተመኘን።